ከቀደምት የህወሓት ፖለቲካዊና ወታደራዊ አመራሮች ጋር ለወራት ፍጥጫ ውስጥ የቆዩት አቶ ጌታቸው ረዳም የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ጊዜያቸው በድንገት አብቅቷል። ከ3 ሳምንታት በፊት በሊቀመንበሩ ደብረጽዮን ገብረሚካኤል የሚመራው የህወሓት ቡድን መቀለን ጨምሮ በተለያዩ የትግራይ ክፍሎች ውስጥ የሚገኙ የአስተዳደር ተቋማትን በኃይል ሲቆጣጠር ነበር አቶ ጌታቸው ረዳ ወደ አዲስ አበባ ያቀኑት። አቶ ጌታቸው ወደ አዲስ አበባ ያመሩት በትግራይ ያለውን ወቅታዊ ሁኔታን በተመለከተም ከጠቅላይ ሚኒስትር አብይና ከምዕራባውያን ዲፕሎማቶች ጋር ለመወያየት እንደነበርና ጉዳያቸውን ሲያጠናቀቁ ወደ መቀለ እንደሚመለሱ በወቅቱ ተናግረው ነበር። ነገር ግን አቶ ጌታቸው ይህንን ካሉ 3 ሳምንታት ያለፉ ሲሆን ለሕክምና ወደ ዩናይትድ አረብ ኤሚሬቶች አምርተው ከሰነበቱ በኋላ ወደ አዲስ አበባ ሲመለሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነታቸው ማብቃቱን የሚያመለክት መልእክት ጠቅላይ ሚኒስትር አብይ አህመድ የማህበራዊ ሚዲያ ገጾች ላይ በትግርኛ ቋንቋ ተሰራጭቷል። ጠቅላይ ሚኒስትሩ በኢትዮጵያ ህገ መንግስትና ደም አፋሳሹን የትግራይ ጦርነትን ባስቆመው የፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ በማመስገን የኃላፊነት ጊዜያቸው መጠናቀቁን የሚጠቁም መልእክት አስፍረዋል። በአቶ ጌታቸው ረዳ የጊዜያዊ አስተዳደር ደስተኛ ያልነበረው በደብረጽዮን የሚመራው የህወሓት ክንፍ ባለፉት ወራት በአስተዳደሩ ላይ የሚያሳድረውን ጫናም እያበረታ በመጋቢት ወር መጀመሪያ ላይ በበርካታ የትግራይ አካባቢዎች የሚገኙ የአስተዳደር ተቋማትን በኃይል ተቆጣጥሯል። ይህ ሁኔታም በታጠቁ ኃይሎች የታገዘ በመሆኑም በክልሉ ነዋሪዎች ዘንድ ግጭት ይፈጠራል የሚል ስጋት አስከትሎ ነበር። በዚህ ሁኔታ ውስጥም የጊዜያዊ አስተዳደሩ ፕሬዝዳንት የአቶ ጌታቸው ደህንነትም አደጋ ላይ ወድቆ እንደነበረም ራሳቸው ገልጸዋል። አቶ ጌታቸው ከተለያዩ የዩቲዩብ ቻናሎች ጋር በነበራቸው ቃለ ምልልስ ላይ በትግራይ ውስጥ ውጥረቱ በተባባሰበት ጊዜ ወደ አዲስ አበባ ለመሄድ ሲነሱ ጥቃት ሊፈጸምባቸው እንደነበረ ተናግረዋል። በእርሳቸው ላይ ግድያ ከመፈጸም ጋር የሚመሳሰሉ እቅዶች እንደነበረ የሚናገሩት አቶ ጌታቸው ወደ መቀለው አሉላ አባ ነጋ አውሮፕላን ማረፊያ በሚያቀኑበት ጊዜ ኬላ ላይ የነበረ ታጣቂ እንዳያልፉ የመከልከል ሙከራ ማድረጉን ጠቅሰዋል። እንዲሁም መሳሪያ በተጠመደበት መኪና እስከ አየር ማረፊያው ድረስ ክትትል እየተደረገባቸውና በአየር ማረፊያው ጥበቃ በፌዴራል ፖሊሶች እንዲቆሙ መደረጋቸውንና ክትትሉም አውሮፕላን ውስጥ እስኪገቡ ድረስ እንደነበረ ገልጸዋል። አቶ ጌታቸው በኢትዮጵያ ውስጥ ቀደምትና ጉልህ ተጽዕኖ ከነበራቸው የፖለቲካ ፓርቲዎች መካከል አንዱ በሆነው ህወሓት ውስጥ ከእድሜና በትጥቅ ትግል ውስጥ ካላቸው ሚና አንጻር እንግዳ ናቸው። ጌታቸው ከሌሎቹ የህወሓት ዋነኛ መሪዎች በተለየም ወታደራዊ መንግስት ለመጣል በተደረገው የትጥቅ እንቅስቃሴ ውስጥ አልተሳተፉም። ግማሽ ክፍለ ዘመን ባስቆጠረው ህወሓት ውስጥ አቶ ጌታቸው ያላቸው ተሳትፎ 20 ዓመት አይሞላም። ነገር ግን ባለፉት 10 ዓመታት በድርጅት ውስጥ ያገኙት ተቀባይነትና ሚና ቀላል የሚባል አይደለም። ጥብቅ በሆነው የህወሓት አመራር መሰላል ላይ ተረማምደው በአጭር ጊዜ ምክትል ሊቀመንበር ለመሆንም ችለዋል። አቶ ጌታቸው ከህወሓት ሊቀመንበር መለስ ዜናዊ ህልፈት በኋላ በተለያዩ የፌዴራል መንግስቱ የኃላፊነት ቦታዎች ላይ በመስራት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ አማካሪነት እስከ ኮሚኒኬሽን ሚኒስትር የስልጣን ደረጃ ላይ በአጭር ጊዜ ለመድረስም ችለዋል። ህወሓት ወሳኝ በነበረበትና ሀገሪቱን ለ27 ዓመታት የመራው ኢህአዴግ የተዳከመም ህዝባዊ አመጽ ሲነጠው በውስጡ የተንቀሳቀሰው ለውጥ ህወሓትን ገሸሽ አደረገው። በፌዴራል መንግስቱ የስልጣን መንበር ውስጥ ቁልፍ ሚና የነበራቸው የህወሓት አመራሮች ወደ መቀለ ሲያመሩም አቶ ጌታቸውም ወደዚያው አቅንተዋል። የህወሓት ፖለቲካዊና ወታደራዊ አመራሮች መቀመጫቸውን መቀሌ ላይ አድርገው ከፌዴራል መንግስቱ ጋር ውዝግብ ውስጥ ሆነው ከቆዩ በኋላ የፈነዳው አውዳሚው የ2 ዓመት ጦርነት ከሌሎቹ አመራሮች በተለየ ጦርነት የማያውቁትን አቶ ጌታቸውን ወደ በረሃ እንዲወርዱ አስገድዷቸዋል። የዓለምን ትኩረት ስቦ በነበረው በዚህ ጦርነት ወቅት ጌታቸው ረዳ ከየትኛውም የህወሓት አመራር በበለጠ በተደጋጋሚ በዓለም አቀፍ መገናኛ ብዙሃን ላይ በመቅረብም ትኩረትን አግኝተዋል። በዚህም
ዓላማና ግባቸውን በትግርኛም በአማርኛና በእንግሊዝኛ በማስረዳት የህወሓት ዋነኛው ፊት ሆኖም ቆይተዋል። በጦርነቱ ወቅት በአሜሪካና በአፍሪካ ህብረት አማካኝነት በህወሓትና በኢትዮጵያ መንግስት መካከል በሚስጥርና በግልጽ በተካሄዱ ንግግሮች ላይ አቶ ጌታቸው ረዳ አንደኛው ተሳታፊም ነበሩ። ጅቡቲና ሴሼልስ በሚስጥር፣ ደቡብ አፍሪካና ኬንያ ላይ ደግሞ በይፋ በተደረጉ ንግግሮችና ድርድሮች ላይ ጌታቸው ረዳ ቁልፍ ሰው መሆናቸውም ይነገራል። ፕሪቶሪያ ላይ በተደረሰው ስምምነት መሰረት በትግራይ ጊዜያዊ አስተዳደር እንዲቋቋም ሲወሰን የፌደራል መንግስቱ በተለይም ደግሞ ጠቅላይ ሚኒስትሩ የጊዜያዊ መንግስቱን ፕሬዝዳንት በመሰየም በኩል ወሳኝ ሚና አላቸው። ከጦርነቱ በፊት የነበረው በህወሓት የበላይነት የተያዘው የክልሉ አስተዳደር እንዲፈርስ በመወሰኑ እንደ አዲስ በሚዋቀረው ጊዜያዊ አስተዳደር ላይ የህወሓት ጉምቱ መሪዎች ቁልፍ ቦታዎችን ለመያዝ ቢሞክሩም የጠቅላይ ሚኒስትሩ ይሁንታ ማግኘት አልቻሉም። በዚህ ምክንያት ለቀናት የቆየ ስብሰባ አድርገው አቶ ጌታቸውን በእጩነት አቅርበው ተቀባይነት ለማግኘት ቢችሉም ቀደምት የድርጅቱ መሪዎች ደስተኛ አልነበሩም። በዚህም ሳቢያ ከመጀመሪያው አንስቶ በነባር የህወሓት አመራሮችና በአቶ ጌታቸው መካከል የነበረው ግንኙነት ቀስ በቀስ እየተበላሸ እንደሄደ ይታመናል። በዚህ ምክንያት ከባድ ፈተና እንደሚገጥማቸው እንደተረዱም ከቀናት በፊት ዱባይ ውስጥ ለአንድ ድረገጽ በሰጡት ቃለ ምልልስ ላይም አመልክተዋል። አቶ ጌታቸው የጊዜያዊ አስተዳደሩን መሪነት ሲረከቡ ከአምስቱ የህወሓት መሪዎች መካከል የትጥቅ ትግሉ ተሳታፊ ሆነው በድርጅት ውስጥ ባለማለፋቸው ተባብሮ መስራቱ የማይቻል ባይሆንም ከባድ እንደሚሆን እንደሚያውቁ ተናግረዋል። የስጋታቸው በወራት ውስጥ እውን የሆነ ከዋነኞቹ የህወሓት መሪዎች ፈተናዎች እንደገጠሟቸው በመግለጽ የፓርቲ መሪዎቻቸው በጊዜያዊ አስተዳደሩና በፕሪቶሪያው ስምምነት ላይ ሻጥር በመፈጸም እንዲሁም በክህደትና ሌሎች በመስራት ይከሷቸው እንደነበረም ገልጸዋል። በዚህ ምክንያት አቶ ጌታቸው የሚመሩት ጊዜያዊ አስተዳደር ከክልሉ ዋና ከተማ መቀለ ውጪ ባሉ ቦታዎች ሚና እንዳይኖረው ስልጣኑን የሚጋፉ ተግባራት በፓርቲው አመራሮች እንደሚፈጸሙ ከአንድ ዓመት በፊት መግለጻቸውም ይታወሳል። ከዚህ ጋር ተያይዞም አቶ ጌታቸው በተለያየ ደረጃ የሚገኙ የአካባቢ አመራሮችንም እስከ ማባረር ደርሰው ነበር። በአቶ ጌታቸው የሚመራው ጊዜያዊ አስተዳደር ከተመሰረተና በክልል ውስጥ መዋቅሩን ለማጠናከር በሚጥርበት ጊዜ በርካታ ፈተናዎች አጋጥመውታል። ከነዚህ መካከል በጦርነቱ ወቅት ጉዳት የደረሰባቸው ተዋጊዎች ተገቢው እንክብካቤ አልተደረገልንም በሚል በተደጋጋሚ አደባባይ ወጥተዋል። ከጦርነቱ ማብቃት በኋላ የመንግስት መዋቅር በተዳከመባት ትግራይ ውስጥ የወንጀል ድርጊቶች መበራከት፣ ህገወጥ የማዕድን ማውጣትና የዘረፋ ድርጊቶች መስፋፋት የህዝቡ ስጋት ሆኖ አሁን ድረስ ዘልቋል። በጊዜያዊ አስተዳደሩና በህወሓት መሪዎች መካከል ያለው አለመግባባትና ውዝግብ ከዕለት ዕለት ሲጠናከር በሊቀመንበሩ ደብረጽዮንና በምክትላቸው በጌታቸው መካከል ያለው ልዩነት እየሰፋ በግልጽ መወነጃጀር ተከስቷል። በተለይ ህጋዊ እውቅና ያላገኘው የህወሓት 15ኛ ጉባኤ መካሄዱን ተከትሎም አቶ ጌታቸውና ሌሎች አመራሮች ከድርጅቱ ከተባረሩ በኋላም በአቶ ጌታቸው ላይ የሚሰነዘሩት ክሶች ተጠናክረዋል። ባንዳ፣ ተላላኪ እንዲሁም ከሃዲ የሚሉ ቅጽሎች በተደጋጋሚ በሚወጡ የህወሓት መግለጫዎች ላይም በተደጋጋሚ ይሰሙ ነበረ።